በአማራ ክልል እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል። ከፍተኛ የብልጽግና የጦር አዛዦችም በፋኖ ተሸኝተዋል። ዕለተ ሰኞ ምሽቱን የፋኖ ኃይሎችም ወደ ተለያዩ ትልልቅ ከተሞች ዘልቀው መግባታቸው ተሰምቷል። እንዲሁም በፋኖ የደፈጣ ጥቃት ያገዛዙ ከፍተኛ የጦር አመራሮች የተሸኙ ሲሆን እንዲሁም ሁለት ያገዛዙ ወንበር አስጠባቂ ኮሎኔሎችም የተጎማለሉ ባሉበት በከተማው ውስጥ አስደማሚ ኦፕሬሽን ተሰርቷል። የፋኖ ኃይሎች ባደረጉት የደፈጣ ጥቃትና መደበኛ ውጊያ በርካታ የሰራዊቱ አባላት ተደምስሰዋል። ከደብረ ኤልያስ፣ ደብረ ማርቆስ፣ አማኑኤል ከተሞችን በመነሳት በሶስት አቅጣጫ ከባድ መሳሪያዎችን አጅቦ የተንቀሳቀሰው ኃይልም በፋኖ እርምጃ ተወስዶበታል። እንዲሁም በተለያዩ አካባቢዎች በተደረጉ ተጋድሎች በዛሬው ዕለት የብልጽግና ባለስልጣናትን የጦር አዛዦችን በከፍተኛ ሁኔታ ያስደነገጠ የፋኖ ታላቅነት የታየበት ጠንካራ ውጊያዎች በዛሬው ዕለት ተካሂደዋል። በሌላ መረጃችን አፋባሃ ለአማራ ክልል ባለሀብቶች ከባድ ማስጠንቀቂያ ሰጥቷል። ይህንንም ይዘናል። የብልጽግናው አገዛዝ በደቡብ ወሎ ዞንም የድሮን ጥቃት ፈጽሟል። ጥቃቱ የተፈጸመው በአንድ ግለሰብ መኖሪያ ቤት ላይ መሆኑን ተነግሯል። በሌላ በኩል መምህራኑ በአገዛዙ ኃይል በግፍ መደብደባቸው ተነግሯል። ሌላ አሳዛኝ መረጃም ተሰምቷል። 50 የሚደርሱ ንጹሃኖች ያለቁበት ከባድ እልቂት ተፈጽሟል። ዝርዝሩን ይዘናል። የብልጽግናው አገዛዝ አስገድዶ መድፈርንም እንደ ጦር ስልት እየተጠቀመ ነው ሲል የፋኖ ኃይል ባወጣው መግለጫ አስታውቋል። ይህንንም በዝርዝር እናስደምጣችኋለን። የተወደዳችሁ አድማጭ ተመልካቾቻችን እነዚህንና ሌሎች መደመጥ ያለባቸው ዝርዝር መረጃዎችን በቆይታችሁ ይዘናል። ፍጻሜው አብራችሁ እንድትቆዩ በትህትና እጠይቃለሁ። በቅድሚያም በአማራ ክልል እየተካሄደ ያለው ውጊያ ተጠናክሮ የቀጠለ ሲሆን የፋኖ ኃይሎች የሚያደርጉትን የደፈጣ ጥቃትና መደበኛ ውጊያዎችን አጠናክረው ቀጥለዋል። ሁለት የአገዛዙ ወንበር ጠባቂ ኮሎኔሎችም የተጎማለሉ ባሉበት የሊበን ከተማ አስደማሚ ኦፕሬሽን ተሰርቷል። የሰሜን አቸፈር ወረዳ ከሆነችው ሊበን ከተማ ላይ መሽግ ያለው የአገዛዙ ሰራዊትም አጥባይለው ሚሊሻ ላይም ከባድ ምት ደርሶባቸዋል። ሌሊት ላይ ፋኖ ለማፈን ያሰበው የአገዛዙ ሰራዊትም ከሊበን ጉግ እንዲሁም ከሊበን ቆንገሬና ከሊበን ወደ ሳንካራ ሲወጣ ከኮሎኔል የበለጡት የቢትወደድ አያሌው መኮንን ብርጌድ ጦር ጠበብቶችም ሰስበለት በመለየትም ሊበን ከተማ ላይ ሰርጎ ገብቶ ማደር አገዛዙ እቅዱን ሳይፈጽም ታቅዶበት እምሽክ ተደርጎ ኮሎኔሎቹ ተሸኝተዋል። በዚህ ውጊያም የተማረኩ ሌሎች በርካታ ሰራዊት እንዳሉ የተነገረ ሲሆን እንዲሁም የክላሽ ተተኳሾች ክላሾችና በደርዘን የተሸኙ ያገዛዙ ሰራዊት እንዳሉ የተነገረ ሲሆን በፋኖ ከባድ ምት የጦር አዛዦቹን ያገዛዙ ኃይልም መስመር ላይ ያሉ 20 በላይ ወጣቶችን አፍሶ እንደወሰደም ተነግሯል። ወታደሩ ሲያልቅበት ወጣቱን በግዴታ እያፈሰ ለመታገል ስለፈለገ ሁሉም ወጣት ጥንቃቄ እንዲያደርግና አሳስባለን ሲሉም አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ መረጃውን አጋርቷል። በሌላ መረጃ 206ኛ ኮር 14ኛ ክፍለ ጦር ቃኝ መሐንዲስና የደቦላ ሙተራ ብርጌድ ሻለቆች ባደረጉት ታላቅ ተጋድሎ ጀብድ መፈጸማቸውን ገልጸዋል። ከደብረ ኤልያስ፣ ደብረ ማርቆስና አማኑኤል ከተሞች በመነሳት ወደ ተርቸከል ሊባኖስ በሶስት አቅጣጫ 8 ድሽቃ በያዘ ኃይል በመድፍ የታገዘ ጥቃት ለመሰንዘር ቢንቀሳቀስም ከጠዋቱ 12 ሰዓት ጀምሮ በተደረገበት የደፈጣ ጥቃት መደበኛ ውጊያ እንዲሁም ሌሎች ጥቃቶች በርካታ የሰራዊቱ አባላት ተሸኝተዋል። በዚህም የማዕከላዊ ዕዝ 602ኛ ኮር 32ኛ ክፍለ ጦርን በተወርዋሪነት የተጠቀመ ያገዛዙ ሰራዊት ተጨማሪ ድጋፍ ሰጪ ይዞ ቢንቀሳቀስም በሁለት ግንባር በተከፈተበት ከባድ ውጊያም ትስስሩ ተቋርጦ ወደ ኋላ ፈግፍጓል። ጨለማን ከለላ በማድረግ ስምሪቱን ያደረገው የአገዛዙ ኃይል በቴዎድሮስ 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ ቸርተከል ላይ ባደረገችው የደፈጣ ጥቃት እንደተሸኘ የተነገረ ሲሆን በሊባኖስ ግንባር ደንባ ላይም ከፍተኛ ትንቅንቅ የፈጸመችው ጅበላ ሙተራ ሻለቃ አስደናቂ ጀብድ መፈጸሟን ገልጻለች። በቸርተከል ውጊያም አገዛዙ ተቀጥቅጦ ወደ ኋላ ሲመለስ የተሸኘበትን ቀብሮ በአንድ አምቡላንስና ፓትሮል ተሸክመው ፈርጥጧልም ሲሉ ገልጸዋል። የፋኖ ኃይል ታላቅ ጀብድ የፈጸሙ እንደሆነ የገለጹ ሲሆን እስከ ምሽት 12 ሰዓት ወደ ውጊያው ቀጥሎ ያገዛዙ ሁለት የጦር አመራሮችም ተደምሰዋል ሲሉ የአፋባሃ ቴዎድሮስ እዝ ህዝብ ግንኙነት መረጃውን አጋርቷል። በሌላ መረጃችን መምህራኑ በአገዛዙ ኃይል በግፍ መደብደባቸው ተነገረ። በትላንትናው ዕለት ሰከላ ወረዳም ኮለልና ጃቦሌ ቀበሌ በትምህርት ጉዳይ ከማህበረሰቡ ጋር ውይይት ሲያደርጉ ውለው ወደ ቤታቸው በመመለስ ላይ ያሉ ርዕሰ መምህራንና መምህራን በአገዛዙ ሰራዊት
ተደብድበው ጤና ጣቢያ ገብቷል። የተደበደቡ መምህራንም ስም ዝርዝራቸው ጭምር ይፋ ተደርጓል። በሌላ መረጃችን የብልጽግናው አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው ሲል የአማራ ፋኖ ብሔራዊ ኃይል የሰጠውን መግለጫም እናስደምጣችሁ። የአማራ ሕዝብ ላይ የተጀመረው ይፋ የዘር ጥፋት ከጀመረ 3 ዓመታትን ሊደፍን ነው። የብልጽግናው አገዛዝ ዓለም አቀፍ የጦር ሕግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደውን መሰረታዊ ሕግ በመቃረንና ሁሉም የጥፋት ስልቶችን በመተግበር በአማራ ሕዝብ ላይ ሁለንተናዊ የጦር ስልትን በመተግበር ላይ ይገኛል። የአብይ ስርዓት ስልጣን በያዘ ማግስት በራሱ ሕዝብ ላይ በጀመረ የጦርነት ፕሮጀክት የሺዎችን መድፈር፣ የንጹሐንን በጅምላ መጥፋትና መዘረፍን የተመለከተው ዓለም አቀፍ ማህበረሰብና መላ ኢትዮጵያዊ በጊዜው ተመጣጣኝ እርምጃና ምላሽ ባለመውሰድ ምክንያት በአማራ ሕዝብ ላይ የተጀመረው ጦርነት የሕዝብን የማጥቂያ ዘዴም በአይነትም በብዛትም በሽፋንም እጅጉኑ ተጠናክሮ ቀጥሏልም። ግብር ከፍሎም በሚያስተዳድረው ሰራዊት እናቶች፣ ታዳጊዎችን በጅምላ የሚደፈሩ ኢትዮጵያን ሕዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጨልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ካወጣው ምርመራ ሪፖርት በስተቀር አገዛዙ በአማራ ሕዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም አቀፍ ጆሮ እንደተነፈጉ ናቸው። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሰረት ያለማቋረጥ በቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና ሰራዊት ከ100,000 የሚልቁ እናቶችና ታዳጊዎችን በጅምላና በተናጠል መድፈሩን ያረጋግጠናል። ለክብሩ ቃኒ የሆነ የአማራ ሕዝብ ላይ የስለነቦናም ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለየ ሁኔታ ባለትዳር እናቶችን፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶች፣ ሚስቶች፣ ታዳጊ ተማሪዎች ሰለባ መሆናቸው በተጨማሪ እናቶች ከባሎቻቸውና ከልጃቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት መድፈር ያገዛዙ ሰራዊት አረመኔነቱን ጠግ አሳይቷል ሲልም ገልጾታል። ዓለም አቀፍ ማህበረሰብ መላው ኢትዮጵያና የአማራ ሕዝብ ይህንን የብልጽግና ተግባር ታግሎ የሚያስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል ሲል በቁጥር ደረጃ አስቀምጧል። አንደኛው ለዓለም አቀፍ ማህበረሰብና ለዓለም አቀፍ ግብረ ሰናይና የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያም የፈረመቻቸው የሰብአዊ መብት ሰነዶች፣ የተዋለችው የሁለትዮሽ ስምምነትና ሌሎች አስገዳጅ ቃል ኪዳን ሰነዶች በመንግስት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋል። በመሆኑም የአብይ አገዛዝ የቀጠናውን ሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ሕዝብ ላይ በይፋ የከፈተው ጦርነት ለፈጸመው የጦር ወንጀሎችና ሌሎች የሰብአዊ መብት የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወስድበት የብልጽግና መዋቅርና ባለስልጣናት ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወስዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ሰብአዊ መብትም መከበር የበኩላችሁን ድርሻ እንድትወጡ እንጠይቃለን። ሁለተኛው በሀገር ውስጥና በውጭ ሀገር ለምትሰሩ የኢትዮጵያ የሰብአዊ መብት ተቆርቋሪዎችና ተቋማት ሲሆን አገዛዙ ከዚህ ድርጊት ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙበትን ማንኛውም የትግል ስልት በመጠቀም ህዝባዊ ወገንተኝነታችሁና ሰብአዊ ርህራሄያችሁን እንድታሳዩ እንጠይቃለን። ሶስተኛው ለመላው የአማራ ህዝብ ሲሆን የአማራን ህዝብ ህልውና ለማስጠበቅ በየጦር ግንባሩ ጠላትን ከሚፋለሙ የፋኖ ሰራዊት ውጭ ያለውን ማህበረሰብ ክፍል አደረጃጀቶች የሚያደርጉ ተጋድሎችን የብልጽግናን ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊው ህዝብ ማህበረሰብ አገዛዙ እየደረሰ ያለውን ህዝብ የማጥፋት እንዲሁም ማዋረድ ተግባር ለማስቆም እንዲሁም ህልውናውን ለማስከበር በነቂስ መነሳትና የህልውና አደጋ የሆነውን ስርዓት ለመቅበር የምናደርገውን ተጋድሎ አካል እንዲሆን ጥሪ እናቀርባለን። አራተኛው ለዓለም አቀፍ ሚዲያ ተቋማትና ማህበራት፣ ዩኒቨርሲቲዎችና ሌሎችም ሲሆን በኢትዮጵያ መንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ የተከፈተውን ጥቃት እንዲሁም እንዲቀጥል ምክንያት የሆነ ሲሆን ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነው በእናንተና መሰል ተቋማት ስንፍናና ቸልተኝነት ጭምር ነው ብሏል። በዚህ ረገድ ቢቢሲ ለጀመሪያ አገዛዙ ህገወጥ ድርጊት ማጋለጥ ተግባር ምስጋና እናቀርባለንም
ያለ ሲሆን ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩና ተጨማሪ ምርመራዎች እንዲያደርጉ የሞራልና የህግ ግዴታችሁ እንድትወጡ እንጠይቃለን ሲል አፋብኃ ምርመራ ለሚያደርጉ ማንኛውም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑን በማረጋገጥ መግለጫውን ቋጭቷል። የተከበራችሁ አድማጮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህ ናቸው። በቀጣይ ቪዲዮ እስከምንመለስ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። በያለንበት ቸርን ሰንብት።